እንደምቆያችሁ ውድ ተማሪዎች በዛሬው ቪዲዮ የስምንተኛ ክፍል ጀነራል ሳይንስ ዩኒት 4 ስኬሌታል ሲስተም የተሰኘውን ቶፒክ ነው ይዤላችሁ የቀረብኩት። እንግዲህ በዚህ ቪዲዮ ላይ አጠቃላይ ስለ ስኬሌታል ሲስተም ያሉትን መጽሐፋችሁ ላይ ያሉትን ነገሮች በጠቅላላ የስኬሌታል ሲስተም ዲዚዞችን ጨምሮ ያሉትን ሁሉንም በዚሁ ቪዲዮ አጠር መጠን ባለ መልኩ እንዲሁም በተብራራ መልኩ ላቀርብላችሁ ሞክራለሁ። እስከ ቪዲዮ ፍጻሜ አብራችሁኝ ቆዩ። ኦኬ ስኬሌታል ሲስተም እንግዲህ አጽም መዋቅር ወይም የአጽም ስርዓት ማለት ነው። የአጠቃላይ ሰውነታችን እንደዚህ እንድንቆም ያስቻልን ስርዓት ማለት። ስለዚህ ስኬሌታል ሲስተም ስንል ምን ማለት ነው? ምን ያካትታል? የትኞቹ የሰውነት ፓርቶችን ነው የሚይዘው? የሚሉትን በጠቅላላ ተግባሩን ጨምሮ እናያለን ማለት ነው። ስለዚህ ኢንትሮዳክሽን ቱ ዘ ስኬሌታል ሲስተም አጠቃላይ መግቢያውን በምንመለከትበት ሰዓት ላይ የአጽም ስርዓት መግቢያ ምን ማለት ነው? ምንድን ነው የሚለን እዚህ ጋር ፍሬምወርክ ኦፍ 206 ቦንስ ኤንድ ኮኔክቲቭ ቲሹ። እንግዲህ ይህ የአጽም ስርዓት ከ206 አጥንቶችና ተያያዥ ቲሹዎች የተሰራ መዋቅር ነው ማለት ነው። አጠቃላይ ሰውነታችን መዋቅሩን በምናይበት ሰዓት ላይ አጽም ስርዓቱን በምናይበት ሰዓት ላይ 206 አጥንቶች አሉት ማለት ነው በሰውነታችን ውስጥ። ስለዚህ ከ206 አጥንቶች እና እንዲሁም ከምንድን ነው የተሰራ ነው? ከተያያዥ ቲሹዎች የተሰራ ነው ማለት ነው። እነዚህ ናቸው የሰውነታችንን ቅርጽ ያስያዘን ማለት ነው። ሶ ኢንተራክሽኑን ስናይ ያ ማለት የስራ ግንኙነታቸው ምን ይመስላል? እንግዲህ ስኬሌታል ሲስተም ስንል በተለያየ መልኩ ይተረጎማል ማለት በተለያየ ዲቪዥኖች አሉት። ነገር ግን አጠቃላይ ተያያዥነታቸው ከየት እንዴት ነው የስራ ግንኙነታቸው ምን ይመስላል ብለን ስንል የመጀመሪያው ሳፖርት ነው። ያ ማለት ሰውነታችን ቀጥ ብሎ እንዲቆም አንድ መርዳት ነው ስራቸው። ሰውነታችን ቀጥ ብለን እንድንቆም ነው የሚያስችለን ማለት ነው። አጥንቶቻችን፣ ጅማቶቻችን፣ እነዚህ ነገሮች በጠቅላላ ማለት ነው። ስለዚህ የመጀመሪያው ምንድን ነው? ይሄ ሆልድ አፕ ዘ ቦዲ የሰውነታችን ቀጥ ብሎ እንዲቆም ይረዳል። ሁለተኛው መስኩላር ሲስተም ነው። ከጡንቻ ስርዓቶቻችን ጋር የሚገናኝ ነው። ያ ማለት አጥንቶቻችን ከጡንቻ ጋር በመገናኘት ሰውነታችን ምን እንዲሆን ያደርጋሉ? እንዲንቀሳቀስ ያደርጋሉ ማለት ነው። ሶ ኮኔክትስ ቦን ቱ ሙቭ ዘ ቦዲ አጥንቶቻችን ከጡንቻ ጋር በመገናኘት ሰውነታችን እንዲንቀሳቀስ የሚያደርጉልን ናቸው ማለት ነው። ሌላው ኢንተራክሽናቸው ከማን ጋር ነው? ከነርቨስ ሲስተም ጋር ነው። ይሄ ደግሞ ስንል ኮንትሮል ሙቭመንት ሲግናልስ አለ። እንግዲህ ነርቭ ለአጥንቶችና ለጡንቻዎች የእንቅስቃሴን ትዕዛዝ ሲያስተላልፍ ያኔ ተግባሩን ያከናውናል ማለት ነው። ስለዚህ ይሄ ስኬሌታል ሲስተም ኢንተራክሽኑ ስናይ ሳፖርት መስኩላር ሲስተም ጋር እንዲሁም ከነርቭ ሲስተም ጋርም ግንኙነት አላቸው ማለት ነው። በደንብ ይህንን ማስተዋል መቻል አለባቸው። እንግዲህ ይሄ አጽመ ስርዓት በምንልበት ሰዓት ላይ እንደ ቤት ማሰብ ትችላላችሁ። ያ ማለት እንደ ቤት ማገር ማለት ነው፣ ወይም መሶሶ ነው ቤቱን የያዘው ማለት ነው። ስለዚህም እርሱ ባይኖር ሰውነታችን ልክ እንደ ፈሳሽ ነገር ወይ እንደ ጄል ነገር መሬት ላይ ይፈስ ነበር ማለት ነው። እንደዚህ ቀጥ ብሎ መቆም አይችልም። አያችሁ። ስለዚህ ቀጥ ብለን መቆም የምንችለው ምን ስላለ ነው? ይሄ ስኬሌታል ሲስተም አጽመ ስርዓት ወይም የሰውነታችንን ይህንን ቅርጽ እንድንይዝ ያላበሰን ስርዓት ነው ማለት ነው ስኬሌታል ሲስተም ስንል። ሶ ይሄ ኢንትሮዳክሽን ፓርቱን ነው እዚህ ጋር ያየነው። ሁለተኛው ስትራክቸራል ኮምፖነንቶቹን በምናይበት ሰዓት ላይ ይሄ ደግሞ ክፍሎቹን ነው እዚህ ጋር እየዘረዘርን የሚሄደው ማለት ነው። ክፍሎቹን ስናይ እንግዲህ ስኬሌታል ሲስተም ውስጥ ምን ነገሮች አሉ ስንል የመጀመሪያው አጥንት ነው። አጥንት ቦን የስ ሶ ቦን ስንል ሚኒራላይዝድ ቲሹ ማለት ነው። ቦን ማለት ያ ማለት ማዕድን የበዛበት ጠንካራ ክፍል ነው። እንግዲህ በአጥንቶቻችን የተገነቡት ከነዚህ ማዕድናት ነው አይደለ? ካልሽየም፣ ፎስፌት እንዲሁም ኮላጂን የሚባሉ ማለት ነው። ስለዚህ ማዕድን የበዛበት ጠንካራ ክፍል አጥንት ይባላል። ይሄ አጥንት ከካልሲየም፣ ፎስፌት እና ከኮላጂን ከሚባሉ ምን የተሰራ ነው? ሚኒራሎች የተሰራ ነው ማለት ነው። አጥንታችን አንደኛው ኮምፖነንት ነው የምን የስኬሌታል ሲስተም ማለት ነው። ሶ ሁለተኛው ካርቲሌጅስ ብለን የምንለው ነው። ካርቲሌጅ እነዚህ ደግሞ ምንድናቸው? ፍሌክሲብል ሰፖርት ናቸው። ያ ማለት ኖዝ፣ ኢር፣ ትራኪያ እነዚህ ለስላሳ አጥንቶች ናቸው። ለምሳሌ ይሄ አፍንጫችንን ጫን ስናደርገው ምንድን ነው? ለስለስ ያለ ምንድን ያለው አጥንት ነው። ጆሮአችንን ራሱ ጆሮአችሁን ጨበጥ ስታደርጉት በውስጡ ያሉት ምንድናቸው? ፍሌክሲብል የሆኑ አጥንቶች ናቸው። ፍሌክሲብል ሊሆኑ የቻሉት ደግሞ ምን ስለሆኑ ነው? ለስላሳ አጥንቶች ስለሆኑ ነው። ስለዚህ ካርቲሌጅ ስንል ለስላሳ አጥንቶች ናቸው። ለስላሳ አጥንቶች ናቸው ማለት ነው። አፍንጫችን በቀላሉ ይሰበራል አይደል? ሲመታ በውስጡ ለምንድን ነው? እነዚህ ለስላሳ አጥንት ስለሆኑ ነው። ጆሮአችን፣ ትራኪያ ይሄ የመተንፈሻ ቱቦዎች ማለት ነው። ስለዚህ እነዚህ ሁሉ ለስላሳ አጥንቶች ናቸው ካርቲሌጅ። ስለዚህ ይሄም ስኬሌታል ሲስተም ውስጥ የሚገባ ነው ማለት ነው። ሶ ኮምፖነንት ኦፍ ስኬሌታል ሲስተም ስንጠይቅ አንዱ ቦን፣ ሁለተኛው ካርቲሌጅ፣ ከዛን ቴንደን አለ። ቴንደን ደግሞ ስንል ይሄ ኢትስ ቴንደን ኮኔክትስ መስል ቱ ቦን። ሁልጊዜ እነዚህ አይነት ጥያቄዎች ይመጣሉ ብዙ ጊዜ። ስለዚህ ቴንደን በምንልበት ሳለ ጅማት ማለት ነው። ጅማት ይሄ ጅማት ምንድነው የሚያደርግብን? ጡንቻን ከአጥንት የሚያገናኝ ጠንካራ ገመድ ነው። ጡንቻዎቻችንን
አጥንቶቻችን የሚያገናኙልን ጠንካራ ገመድ ምን ይባላል? ቴንደን ይባላል። ጅማቶቻችን ማለት ነው። ዜን ሌላው ሊጋሜንት ብለን የምንለው ነው። ይሄ ደግሞ አጥንትን ከአጥንት ነው የሚያገናኙ። እንዳትረሱ፣ እነዚህ ነገሮች ፈተና ላይ በብዛት ከሚጠየቁ ነገሮች ውስጥ አንዱ ነው። ስለዚህ ዚስ ሊጋሜንት ኮኔክትስ ቦን ቱ ቦን አት ጆይንትስ፣ ልክ በመገጣጠሚያ ጋር አጥንትን ከአጥንት የሚያገናኝልን ይህ ሊጋሜንት ይባላል ማለት ነው። ስለዚህ ስትራክቸራል ኮምፖነንቶቹን ስናይ እነዚህ 4 መሰረታዊ ነገሮችን መርሳት የለብንም ማለት ነው። በስዕል በምንመለከትበት ሳ ላይ ሉክ ይሄ ካርቲሌጅ የምንለው ይሄንን ነው። ካርቲሌጅ ይሄ እንግዲህ እዚህ ጋር ያለው ነጩ ነው። ከአጥንት በስር በኩል ያለው ማለት ይሄ ነጩ ፓርት እዚህ ጋር ያለው ማለት እነዚህ ይሄ ካርቲሌጅ ይባላል። ይሄ ለስላሳ የሆነ ነገር ነው፣ ካርቲሌጅ ይባላል። ይሄም አንደኛው ምንድን ነው? ይሄ የስትራክቸራል ኮምፖነንት ኦፍ ስኬሌታል ሲስተም ነው ማለት ነው። ካርቲሌጅ ስንል ይሄንን ነው። ሉክ እዚህ ጋር ደግሞ ቴንደን የምንለው ደግሞ ይሄ ነው። ቴንደን ምን ብለናል? ቴንደን ኮኔክትስ መስልቱ ቦን አላልንም። ስለዚህ ይሄ መስላችን ነው አይደል? እዚህ ጋር በቀይ የተቀባው ቦናችን ደግሞ ይሄ ነው። ስለዚህ መስላችንን ከቦናችን ጋር ያገናኘልን ምንድን ነው? ይሄ ቴንደን ይባላል ማለት ነው። ቦን አታችመንት። ሶ ቴንደን ኮኔክትስ መስልቱ ቦን ማለት ነው። ይሄን መርሳት የለባቸውም። እነዚህ መሰረታዊ ኮንሰፕቶች ናቸው። ሶ ስትራክቸራል ኮምፖነንት ስንል እነዚህን ነገሮች ያካትታል ማለት ነው። ዲቪዥን ኦፍ ስኬሌታል ሲስተም፣ እዚህ ጋር ስኬሌታል ሲስተምን ይከፈላል አይደለ? በዋናነት በሁለት ይከፈላል ማለት ነው። ስኬሌታል ሲስተም ስንል የመጀመሪያው አፔንዲኩላር ስኬሌታል የሚባለው አለ፣ ከዛን አክሲያል ስኬሌታል የሚባለው አለ ማለት ነው። ምንድን ነው በዋናነት ዲፈረንሳቸው ስንል ሉክ ይሄ አፔንዲኩላር ስኬሌታል የምንላቸው ያ ማለት ይሄ ከትከሻችን ጀምሮ ሙሉ እጃችንን ያዘው ይሄን ቀለም የተቀባው ማለት ነው አፔንዲኩላር። ስለዚህ በዚህ በኩል ያለው እንዲሁም ከዚህ ይሄ ፔልቪክ ግሪድል ብለን ከምንለው ይሄ ሙሉ አጠቃላይ ማለት ይሄ የጭን አጥንት አይደል? ይሄ ስለዚህ ከሱ ጀምሮ ሙሉ እግራችን ይሄ ከዚህ ጀምሮ ሉክ እዚህ ጋር ከዚህ ጀምሮ ያለው ከዚህ ጀምሮ ወደ ታች ያለው ማለት ነው። ስለዚህ ይሄ ሎወር ሊምፕ ይባላል። ሎወር ሊምፕ ይባላል። ስለዚህ ሎወር ሊምፕ ውስጥ እነዚህ ነገሮች አሉ። ፉት አለ፣ ሌግ አለ። ከላይ ደግሞ አፐር ሊምፕ ደግሞ ብለምንለው እነዚህ እጃችንን ነው። ሃንድ፣ አርም እነዚህ ሾልደራችንን እንደዚህ አጠቃላይ ምን ይባላሉ? ይሄ አፐር ሊምፕ ይባላሉ። ከስር ያሉት ደግሞ ሎወር ሊምፕ ይባላሉ ማለት። ስለዚህ አፔንዲኩላር ስኬሌታል የምንላቸው በዋናነት እነዚህን ይዛል። እነዚህ ውስጥም የተለያዩ ነገሮች አሉ። እሱን ወደ ውስጥ ስንገባ እናያለን። ሁለተኛው ደግሞ አክሲያል ስኬሌታል ብለን የምንለው ነው። ይሄ ሴንትራል አክሲስ ነው። እዚህ ጋር አክሲያል ስኬሌታል የምንለው መሀል ላይ ያለው ማለት ነው። ይሄ አጠቃላይ እነዚህ ማለት ነው። ይሄ አክሲያል ስኬሌታል ብለን የምንለው ይህንን ነው ማለት ነው። እዚህ ውስጥ ያሉትን ይሄ አክሲያል ስኬሌታል ይባላል ማለት ነው። ስለዚህ እዚህ ውስጥ ከራስ ቅላችን ጀምሮ ነው ይሄ ሪፕሳችን፣ ቼስት የስ ቨርተብራል ኮለምን ብለምንለው ወይም እዛ ጋር ያለው ይሄ ስፓይን ብለምንለው ስፓይናል ኮርዳችን ማለት ነው፣ የጀርባ አጥንታችን እሱን ጨምሮ እዚህ ጋር ቶራሲክ ኬጅ ምንምንለው እነዚህ ነገሮች በጠቅላላ ምን ውስጥ ይገባሉ? አክሲያል ስኬሌታል። በደንብ አስተውሉ። ፈተና ላይ በብዛት የሚጠየቁት እነዚህ መሰረታዊ ነጥቦች ናቸው። ለምሳሌ which one of the following is axial skeletal ኮምፖነንት የሆነው የትኛው ነው ይላቸዋል። አፔንዲኩላር ውስጥ የሚገባው የትኛው ነው ይላቸዋል። ስለዚህ መስሉን በደንብ መረዳት መቻል አለባችሁ ማለት ነው። ከዛ ይህን ከተረዳችሁ ወደ ፖይንቱ ስንሄድ ደግሞ የስ ሉክ አክሲያል ስኬሌታል አላለ እዚህ ጋር አክሲያል ስኬሌታል። እንግዲህ አክሲያል ስኬሌታልን አሁን እንዳየነው ማዕከል ላይ ያለው ነው። ሶ ፋንክሽን ስናይ ፎርምስ ዘ ሴንትራል አክሲስ ኦፍ ዘ ቦዲ አለ። አክሲያል ስኬሌታል ምን አለ? ዘ ሴንትራል አክሲስ ኦፍ ዘ ቦዲ ዶንት ፎርጌት ዚስ ዲፊኒሽን። ሶ የሰውነታችንን መካከለኛ ወይም የሰውነታችን መካከለኛው ዘንግን ወይም መቆሚያው ነው ማለት ነው። መሀል ላይ የቆመው ነው። አንድ ሰው ቀጥ ብሎ እንዲቆም መሰረታዊ ይሄ የጀርባ አጥንት ያስፈልጓል አይደል? ስፓይናል ኮርድ ብለምንለው ማለት ነው። ስለዚህ እነሱ ሁሉ የተካተቱበት ነው ይሄ ቨርተብራል ኮለመን ብለምንለው ስፓይን። ስለዚህ እነዚህ ሁሉ ያሉበት ምንድን ነው? ይሄ አክሲያል ነው፣ መሀል ላይ ያለው ማለት ነው። አሁን እንዳሳያችሁ ሶ ይሄ አክሲያል ስኬሌታል ኮምፖነንቶቹ እነማን ናቸው? የትኞቹ ነገሮች ናቸው አክሲያል ስኬሌታል ውስጥ የሚገቡት የሚለው መሰረታዊ ነጥብ እሱ ነው። ሶ ኮምፖነንትስ እነዚህን ስናይ ክፍሎቹን በምናይበት ሳ ላይ አክሲያል ውስጥ አንድ ማን አለ? ስከል አለ ማለት ነው። ይሄ ስከል አክሲያል ስኬሌታል ውስጥ የሚገባ ነው። ያ ማለት አክሲያል ስኬሌታል ምን ብለናል? ማዕከል ላይ ያለ ነው አላለም? ስለዚህ ከላይ ከራስ ቅላችን ማለት ነው። ስከል ስንል የራስ ቅል ነው። እንግዲህ የራስ ቅላችን ምናችንን ያካትታል? ክራኒየም፣ ፌስ ኤንድ ኢነር ኢር ቦንስ። እነዚህን በምስል ሲሆን አሳያቸዋለሁ። ይሄ ስከል ስንል የራስ ቅላችን ነው። የራስ ቅላችን እንግዲህ እቺ ጭንቅላት ጸጉራችን ያለችበትን ብቻ ይሸፍናል ማለት አይደለም።
የፊታችን አጥንቶች ውስጥ ሁሉ የሚመጣ ነው እስከ አገጫችን ድረስ ማለት ነው። ስለዚህ እነዛ ነገሮች ምንድናቸው? እስከል ውስጥ ይገባል ማለት ነው። ይሄ ጠንካራ የሆነ አጥንት ነው። ያ ማለት ውስጥ ብሬናችንን ፕሮቴክት የሚያደርግልን ይሄ እስከል ነው ማለት ነው። ስለዚህ ይሄ አክሲያል ስኬሌታል ውስጥ የሚገባ ነው። ሁለተኛም ሃዮይድ ብለን የምንላት ናት። ዩ ሼፕድ ቦን ኢን ዘ ኔክ ማለት ነው። ይሄ ያየን ስንሄድ ሉክ እዚህ ጋር ይሄ ስኬሌታል ማን ነው? ይሄ ስከል የምንለው ይሄንን ነው አይደለ? ስከል በምንልበት ሰዓት ላይ እቺ ብቻ ሳትሆን ይሄን ሁሉ ያካትታል። አያችሁ ስከል ነው ማለት ይሄ የስከል አጥንት ነው። ይሄም ጨምሮ ማለት ይሄ የራስ ቅላችን ጋር አብሮ ያለ አጥንት ነው። ይሄ ጠንካራ አጥንት ነው። እንግዲህ ስከል ስንል ምን ውስጥ ይካትታል? ይሄ አክሲያል ስኬሌታል ውስጥ ይካትታል ማለት ነው። እዚህ ላይ ይኸው እያንዳንዱ እዚህ ጋር የተዘረዘሩት ፖይንቶች በእርግጥ በዚህ ሌቭል ላይ የምትማሩት አይደለም። ወደ ላይ ስትሄዱ ወደ ሕክምና ትምህርት ላይ ምናምን ስትሄዱ በደንብ እነዚህን ትማራቸዋላችሁ። በመሰረታዊነት ግን አክሲያል ስኬሌታል ምን ምን ይይዛል ስንል አንደኛው የሚይዘው ይኸው ስከልን ይይዛል ማለት ነው። ስከል ውስጥ ክራኒየም ብለን የምንለው አለ። ክራኒየም የምንለው ይሄኛው ማለት ነው፣ እዚህ ጋር ያለው ማለት ነው። ክራን የምንለው አለ። ኢነር ኢር እዚህ ጋር አካባቢ ላይ ያሉ አያችሁ፣ እነዚህ በጠቅላላ ይሄ እስከል የምንለው ነው። ሁለተኛው ምን አለን? ሃዮይድ ብለን ያልናት ማለት ነው። እቺ ናት ሃዮይድ የምትባለው ማለት ዩ ሼፕድ ያላን እቺ ናት። እንግዲህ ምን ማለት ነው? ሃዮይድ ስንል በአንገት ውስጥ ያለች ናት። ያ ማለት ከአገጭ በታችና ይሄ ላይሪክስ ወይ የድምፅ ሳጥን በላይ የሚገኝ ማለት ነው። ስለዚህ ከድምፅ ሳጥናችን በላይ አንገት ውስጥ ያለ ማለት ከአገጣችን በታች ይሄ አገጭ ነው አይደለ? ከአገጫችን በታች እንዲሁም ከላይሪክስ በላይ የሚገኝ ሀ ቅርጽ ያለው ወይም ዩ ቅርጽ ያለው ምንድን ነው? አጥንት ነው ማለት ነው። ልዩ ባህሪው የዚህ የሃዮይድ ብለን የምንለው በሰውነታችን ውስጥ ከሌላ ከማንኛውም አጥንት ጋር ቀጥተኛ ግንኙነት የለውም። ከየትኛውም አጥንት ጋር ግንኙነት የለውም ማለት ነው። ይሄ መገጣጠሚያ የሌለው አጥንት ነው። ይሄ ሃዮይድ የምንለው ማለት ነው። ስለዚህ ብቸኛው አጥንት ነው መገጣጠሚያ የሌለው። እንግዲህ አንገት ይሄ በአንገት ጡንቻዎችና በሊጋመንቶች ብቻ ነው ተንጠልጥሎ ያለው ማለት ነው። በአንገት ጡንቻዎችና በሊጋሜንቶች ብቻ ተንጠልጥሎ የሚገኝ አጥንት ነው ማለት ነው። ይሄ እንግዲህ ዋና ዋና ተግባሩ ምንድን ነው? ሃዮይድ ስንል የመጀመሪያው የምላስ ድጋፍ ነው። የምላሳችን ድጋፍ ነው። ምክንያቱም ምላስ ወርዶ ወደዚህ ጋር ይመጣል አይደል? ስለዚህ አንድ የምላስ ድጋፍ ነው። እንግዲህ ለምላስ መሰረት በመሆን ምላሳችን እንዲንቀሳቀስ ይረዳል። አንድ ሁለተኛ ለመዋጥም ይጠቅማል ማለት ነው። እንዲሁም ለድምፅ ለንግግር ማለት ነው። እንግዲህ ድምፅ ለመውጫ ጡንቻዎችን በመያዣ በመሆን እንድንናገር ይረዳናል ማለት። ስለዚህ ይሄም ለድምፅ ለንግግርም ይጠቅመናል። ያ ማለት ለድምፅ መውጫ ጡንቻዎች መያዣ በመሆን እንድንናገር ይረዳናል ማለት ነው። ይሄ ሃዮይድ ብለን የምንለው ይሄኛውን አጥንት ማለት ነው። የስ ይሄ ሃዮይድ ይባላል። ዩ ሼፕድ ብለን ያለው ማለት ነው። ዜን ሶስተኛው እዚህ ላይ ሌላው የምናየው ምንድን ነው? ቨርተብራል ኮለመን ብለን የምንለው ነው። ይሄ አክሲያል ስኬሌታል ሌላ ምን ይዛል? ቨርተብራል ኮለመን፣ ያ ማለት ስፓይን ማለት ነው። ስፓይናል ኮርድ የጀርባ ህብለ ሰረሰር ይባላል በአማርኛው ህብለ ሰረሰር። ስለዚህ እሱም ምን ውስጥ ይገባል? አክሲያል ስኬሌታል ውስጥ። የመጨረሻው ቶራሲክ ኬጅ ምን ብንለው ነው። ቶራሲክ ኬጅ ደግሞ ይሄ በደረታችን አካባቢ የሚገኘው ማለት ነው። ቶራሲክ ኬጅ ምንለው እዚህ በደረታችን አካባቢ የሚገኘው ነው ቶራሲክ ኬጅ። ሶ እዚህ ውስጥ ሪፕስ ኤንድ ስተርነም ብለን የምንለው ማለት ነው፣ ወይም ብረስት ቦን ብለን የምንለው እዚህ ውስጥ ይገባሉ በቶራሲክ ኬጅ ውስጥ ማለት ነው። ሶ እነዚህ መሰረታዊ ኮንሰፕቶች ናቸው ማለት ነው። ኦኬ። ስለዚህ እነዚህ ደግሞ ይሄውና ይሄ ቨርተብራል ኮለመን ሲባል ይሄ ማለት ነው ጀርባችን፣ ያ ማለት ከዚህ ከአንገታችን ጀምሮ እስከዚህ እስከ ይሄ ፔልቪክ ሪድል ብለን የምንለው እስከዚህ ድረስ የሚሄድ ማለት ነው። ስለዚህ ከአንገታችን ይሄ የወረደው ቀጥ ብሎ የወረደው አጥንት ይሄ ስፓይናል ይባላል፣ ወይም ስፓይናል ኮርድ ወይም በአማርኛው ደግሞ ህብለ ሰረሰር ብለን የምንለው ማለት ነው። ስለዚህ ይሄ ቨርተብራል ኮለመንም ይባላል። ስለዚህ እነዚህ ምንድናቸው? አክሲያል ውስጥ የሚገቡ ናቸው። ይሄ ቶራሲክ ኬጅ የምንለው ነው እንግዲህ በደረታችን አካባቢ የሚገኝ ልባችንንና ሳምባችንን እንደ ቤት ከቦ የሚጠብቅ ምንድን ነው? የአጥንት መዋቅር ነው ማለት ነው። ስለዚህ በውስጥ እንግዲህ በደረታችን ውስጥ ልባችን አለ፣ ሳምባችን አለ። እነዚህ ነገሮች ከውጭ ከሚመጣ ማንኛውም አደጋ ፕሮቴክት የሚያደርግልን ይሄ ምንድን ነው? ቶራሲክ ኬጅ ምንለው ማለት ነው። ስለዚህ እዚህ ውስጥ ብዙ ነገሮች አሉ ቶራሲክ ኬጅ ውስጥ። አንደኛው ይሄ ስተርነም ብለን የምንለው ያለ ስተርነም በደረት መሀል የሚገኝ ጠፍጣፋ አጥንት ነው። በደረታችን መሀል የሚገኝ ጠፍጣፋ አጥንት ማለት ነው ስተርነም ተብሎ ይጠራል፣ ወይም ብረስት ቦን ተብሎ ይጠራል ማለት ነው። አንዱ እሱ ነው። ሁለተኛ ከውስጥ ደግሞ 12 ምን አሉ? ሪፕሶች አሉ ማለት ነው። በግራና በቀኝ የሚገኙ 12 ጥንድ አጥንቶች አሉ። የስ
እነዚህ አሉ። እንዲሁም በቶራሲክ ቨርተብራይ ብለን ብንለው አለ የጎድን አጥንቶች ከጀርባ በኩል የሚታሰሩ አከርካሪ ማለት ነው። በዚህ በጀርባ በኩል የሚዘሩ እነዚህ ሁሉ ምን ይባላሉ? አጠቃላይ ቨርተብራል ኮለመን ማነው ቶራሲክ ኬጅ ተብሎ ይጠራሉ ማለት ነው። እያንዳንዱን ብታውቁት ጥሩ ነው በሚል ነው እዚህ ጋር ያቀረብኩላችሁ ማለት ነው። ኦኬ። ስለዚህ ይሄ እዚህ ጋር ያሉት በጠቅላላ ምንድን ናቸው? የመጀመሪያው የስኬሌታል ሲስተም ዲቪዥኖች ናቸው ማለት ነው። ያ ማለት አግዣል ስኬሌታን ውስጥ የሚገቡ ናቸው ማለት ነው። እነዚህን በደንብ መረዳት ያስፈልጋል ማለት ነው። ኦኬ። ሌላኛው ሁለተኛው ዲቪዥን ኦፍ ስኬሌታል ሲስተም ደግሞ ዘ አፔንዴኩላር ስኬሌታል ብለን የምንለው ማለት ነው። አፔንዴኩላር ስኬሌተን ብለን የምንለው ነው። እዚህ ጋር እንግዲህ አፔንዴኩላር ስኬሌተን ስንል ምንድን ነው? ፋንክሽኑ ስናይ ሉክ ፋንክሽን ሰፖርትስ ሊምፕስ ኤንድ ኢነብል ሙቭመንት። እንግዲህ ለእጅና እግር እንቅስቃሴ ድጋፍ ይሰጣል። ሊምፕ ስንል እጅና እግራችንን የሚያካትት ነው። ከትከሻችን ጀምሮ ሙሉ እጃችንን እንዲሁም እግራችንን የስ እግራችንን ሚይዝ ማለት ነው። ስለዚህ አፐርና ሎወር ሊምፕ ተብሎ በሁለት ይከፈላል። አፐር ሊምፕ ከተባለ ከትከሻችን ጀምሮ እጃችንን ይሄ መገጣጠሚያ እጃችንን አጠቃላይ ክንድ ምናምን ብለን የምንለው ማለት ነው። ስለዚህ እግራችንንም እንደዚሁ። ስለዚህ እሱን ያካትታል። ሶ አፔንዲኩላር የምንለው ቅድም በምስል እንዳሳያችሁ እነዛ ማለት ነው። ያም ለምንድን ነው የሚጠቅመን ስንል የመጀመሪያው ለእጅና እግር እንቅስቃሴ ድጋፍ የሚሰጥ ነው ማለት ነው። የአፔንዲኩላር ስኬሌተን እንግዲህ ይሄም ብዙ ክፍሎች አሉት አፔንዲኩላር ስኬሌተን ማለት ነው። ቁልፍ ክፍሎቹ ኪ ፓርትስ የመጀመሪያው ፒክቶራል ጊርድል ብለን የምንለው ማለት ነው። ይሄ እንግዲህ ፒክቶራል ጊርድል ምን አሉት? ይሄ ሾልደር አለ። ሾልደር ትከሻችን ነው አይደለ? በትከሻችን ውስጥ ደግሞ ሁለት ክፍሎች አሉ። ይሄ ክላቪክል ብለን የምንለው እና ስካፑላ ብለን የምንለው ማለት ነው። ክላቪክሌን ስካፑላ ብለን የምንለው ሁለት ክፍሎች አሉ ሾልደራችን ማለት ነው። ይሄ ፒክቶራል ጊርድል ብለን የምንለው ነው። አፐር ሊምፕ ላይ ደግሞ ሂመረስ፣ ራዲየስ፣ ኡልና፣ ካርፕላ እንዲሁም ፋላንጂስ ብለን የምንላቸው እነዚህ ክፍሎች አሉ ማለት ነው። እንግዲህ አሁን ሂመረስን ስናይ ይሄ የክንድ አጥንት ማለት ሂመረስ ስንል የክንድ አጥንት ነው፣ በክንዳችን አካባቢ የሚገኝ ማለት ነው። ያ ማለት በትከሻና በክርናችን መካከል የሚገኝ ረጅም አጥንት ነው። ይሄ እንግዲህ የክርን አካባቢ የሆነ ነገር ልክ አሁን ለምሳሌ ክርናችን አካባቢ የሆነ ነገር ሲነካን ምን ይመስል ኤሌክትሪክ የነዘረን አይነት ስሜት የሚሰማን ጊዜ የለም። ስለዚህ ይሄ ለምንድን ነው? በዚህ አጥንት አቅራቢያ በሚያልፈው ነርቭ ምክንያት ማለት ነው። በሂውመረስ አማካኝነት ነው ልክ እጃችን ሾክ የሚያደርገን ኤሌክትሪክ የያዘን የሚመስለን ማለት ነው። ሶ ራዲየስ ደግሞ የሚባለው ይሄም የአውራጣት አቅጣጫ አጥንት ነው። አውራጣት አካባቢ የሚገኝ አጥንት ነው ማለት ነው ይሄኛው ማለት ነው። የስ ሌሎቹም ልክ እንደዚህ ነው። ኡልና ብለን የምንለውም ይሄ የትንሿ ጣት አቅጣጫ አጥንት ነው። የትንሿ ጣት የስ ኡልና ብለን የምንለው ማለት ነው። ካርፕለስ ይሄኛውም ደግሞ ምንድን ነው? ይሄ የእጅ ጓንት አጥንቶች ናቸው። የእጅ ጓንት አጥንቶች ማለት ነው። እንደ እጃችንን ስንዘረግ ያለው ይሄም እሱ ነው። ግን እያንዳንዱን ይህን ያህል ዲፕ ገብታችሁ ላይጠበቅባችሁ ይችላል። ስለዚህ አፔንዲኩላር ስኬሌተን ኪ ፓርቶቹ አንደኛው ፒክቶራል ጊርድል ብለን የምንለው፣ ሁለተኛው አፐር ሊምፕ ብለን የምንለው ነው። ዜን ፔልቪክ ጊርድል ብለን የምንለው ይሄ ደግሞ የጭን አካባቢ አጥንት ማለት ነው። ይሄ ፔልቪክ ጊርድል ብለን የምንለው እሱን ነው። ይሄ ጠፍጣፋ ኢሬጉላር የሆነ ሼፕ ያለው ቅርጽ ማለት ነው። ስለዚህ ይሄኛው ሂፕ ቦን ብለን የምንለው ፔልቪክ ጊርድል ውስጥ የሚገባው ነው። ሌላው ሎወር ሊምፕ ውስጥ የሚገቡት ናቸው እነዚህ ማለት ነው። ሎወር ሊምፕ ብለን የምንላቸው ናቸው። ሎወር ሊምፕ ውስጥ ደግሞ እነዚህ ነገሮች ምናሉ? ፌመር፣ ቲቢያ፣ ፊቡላ፣ ፓቴላ፣ ታርሳልስ ብለን የምንላቸው እነዚህ ነገሮች ሁሉ አሉ ማለት ነው። ለምሳሌ እዚህ ጋር ፌመር አለ አይደለ? እዚህ ጋር ፌመር የጭን አጥንት ማለት ነው። ፌመር ስንል የጭን አካባቢ አጥንት ነው። ያ ማለት በሰውነታችን ውስጥ የሚገኝ ረጅሙና ጠንካራው ከባድ አጥንት የሚባለው ይሄ ፌመር የሚባለው ነው። አትርሷት፣ ይችን ሎወር ሊምፕ ክፍል ነው። ያ ማለት ከወገባችን በታች የሚገኘው ረጅም አጥንት ማለት ነው። ይሄ የጭን አጥንት ብለን ተብሎ ይባላል ማለት ነው ይሄኛው። ስለዚህ በሰውነታችን ውስጥ የሚገኝ ረጅሙና ጠንካራው ወይም ከባዱ አጥንት ይሄ ፌመር ብለን የምንለው ማለት ነው። ስለዚህ አፔንዲኩላር ነው። ታቢያ ደግሞ ብንለው የሽንጥ አጥንት ተብሎ ይባላል ማለት ይሄ ታቢያ። እሺ፣ ይሄ በአማርኛ ይሄ የጭን አጥንት ይባላል። የጭን ነው ይሄ የጭን አጥንት። ይሄ ደግሞ የምን አጥንት ነው አልኳችሁ? ይሄ የሽንጥ አጥንት ተብሎ ይባላል ማለት ነው። ሌላኛው ደግሞ ይሄ ፊቡላ ደግሞ ብለን የምንለው የሽንጥ ጎን አካባቢ የሚገኝ አጥንት ነው፣ በሽንጣችን አካባቢ። ያ ማለት ለቲቢያ ጎን የሚገኝ ቀጭን አጥንት ማለታችን ፊቡላ። ይሄ ፓቴላ ብለን የምንለው ደግሞ ምንድን ነው? የጉልበት ክዳን ማለት ነው። ይሄ ጉልበታችን፣ ያ ማለት እግራችንን ዘርግተን ለማዝናናት ጉልበታችንን ወደ ላይ፣ ወደ ጎን፣ ወደፊት የሚያንቀሳቅስልን አጥንት ማለት ነው። ይሄ ፓቴላይ ተብሎ ይባላል ማለት ነው። የመጨረሻው ይሄ ታርሳልስ ብለን የምንለው የቁርጭምጭሚት አጥንት ነው። ታችኛው እግራችን አካባቢ ያለች ማለት ነው። ታርሳልስ የቁርጭምጭሚት አጥንት ናት ማለት ነው። ስለዚህ እነዚህ ማወቁ
ተገቢ ነው። እዚህ ውስጥ አፔንዲኩላር ስኬሌተን የምንላቸው እነዚህን ሁሉ ይይዛሉ ማለት ነው። ስለዚህ ስኬሌታል ሲስተም በሁለት ይከፈላል፣ አክሲያል ኤንድ አፔንዲኩላር ብለን ያልነው እነዚህን ነው ማለት ነው። ሌላኛው ነጥባችን ጆይንትስ ይሰኛል። እዚህ ጋር መገጣጠሚያዎች ማለት ነው። ሶ ዌር ቦንስ ሚት ጆይንት ስንል ዘ ሳይት ዌር ቱ ኦር ሞር ቦንስ ጆይን። ስለዚህ ሁለት ወይም ከዛ በላይ የሆኑ ምኖች አጥንቶች አንድ ላይ የሚገናኙበት ነው። የስ የሚገናኙበት ቦታ ይሄ መገጣጠሚያ ይባላል። ሁለት አጥንቶችን የሚያገናኝ ማለት አይደለም፣ የሚገናኝበት ሳይት ነው፣ ፕሌስ ነው ማለት ነው እንጂ የሚያገናኘውማ ቅድምን ብለናል ሊጋሜንት ብለን ያልናቸው ናቸው። ሶ ይሄ ሁለት አይነት ምናሉ ጆይንቶች አሉ። አንደኛው ኢሙቨብል ኦር ፊክስድ ጆይንት፣ ሁለተኛው ደግሞ ሙቨብል ጆይንት ተብሎ ይባላል ማለት ነው። ስለዚህ የማይንቀሳቀስ ኢሙቨብል ኦር ፊክስድ ጆይንት፣ የሚንቀሳቀስ ደግሞ ምን ሙቨብል ወይም ተንቀሳቃሽ ጆይንት ይባላል ማለት ነው። እንግዲህ ኢሙቫብል ጆይንት ውስጥ ወይም የማይንቀሳቀስ መገጣጠሚያ የምንላቸው የትኞቹ ናቸው? ይሄ ምንም አይነት እንቅስቃሴ የማይፈቅዱ ናቸው። ኖ ሙቭመንት አት ኦል። ሶ ምንም አይነት እንቅስቃሴ የማይፈቅዱ ናቸው። ለምሳሌ የራስ ቅላችን አናንቀሳቅሰው ማለት ማዘዝ አንችልም ማለት ነው። ስለዚህ የራስ ቅላችን አጥንት አይንቀሳቀስም። ይሄ የራስ ቅል ስፌቶች ማለት ነው። ራስ ቅላችን ያለበት ራስ ቅላችን ራሱ የተለያዩ ክፍሎች ነው ያሉት ቅድም እስከ ላይ ባያችሁት መሰረት ማለት ነው። ስለዚህ እያንዳንዱን አጥንቶች ማንቀሳቀስ እንችላለን? አንችልም። ስለዚህ ያ ኢሙቨብል ኦር ፊክስድ ጆይንት ተብሎ ይባላል ማለት ነው። ራስ ቅላችን ላይ የተለያዩ አጥንቶች ተገናኝተው ነው ያሉት። ስለዚህም እነዛ አጥንቶችን ማዘዝ የማንችል ናቸው፣ እንቅስቃሴ የላቸው ማለት ነው። ሶ ይሄ አንደኛው ነው። ሁለተኛው ሙቨብል የምንለው ነው። ይሄ ደግሞ ተንቀሳቃሽ ነው። ስለዚህ መታጠፍና መዘርጋት የሚችል ማለት ነው። ስለዚህ አሎውስ ቤንዲንግ ኤንድ ትዊስቲንግ፣ መታጠፍ መዘርጋት የሚፈቅድ ማለት ነው ይሄኛው። እዚህ ላይ ደግሞ ብዙ አሉ እነዚህ ላይ ሙቨብሎች ማለት ነው። ሶ እነሱን ክፍሎች ደግሞ እናያቸዋለን ማለት ነው። ታይፕ ኦፍ ሙቨብል ጆይንትስ፣ እንግዲህ ሙቨብል ጆይንትም ራሱ ይከፈላል። የመጀመሪያው ሙቨብል ጆይንት የምንለው ሂንግ ጆይንት የሚባለው አለ፣ እንዲሁም ቦል ኤንድ ሶኬት ጆይንት ተብሎ የሚባለው አለ ማለት ነው። እዚህ ላይ በእናንተ ሌቭል ላይ እነዚህ ሁለቱ ናችሁ የምትማሯቸው። ሶ ሂንግ ጆይንት ስንል እንግዲህ ሂንግ ምንድን ነው? ማጠፊያ ማለት ነው አይደለ? ልክ በር ስንከፍት በሩን ቆሞ እንዲከፈትና እንዲዘጋ የሚያደርግ በሩን የያዘው ማጠፊያ አለ አይደለ? ስለዚህ እሱ ሂንግ ጆይንት የምንለው ልክ እንደዛ ማለት ነው። ሶ ዚስ ሙቭ ባክ ኤንድ ፎርዝ ላይክ ዶር። አያችሁ፣ እንደ በር ማጠፊያ ወደፊትና ወደኋላ ብቻ የሚንቀሳቀስ ነው። ይህን እንዳትረሱ፣ ወደፊት ወይም ወደኋላ ነው። በርን ለምሳሌ ወደፊት ትገፉታላችሁ ወይ ወደ ኋላ ትስቡታላችሁ አይደለ? ስለዚህ ይሄ ምን ይባላል? ሂንግ ጆይንት ይባላል ማለት ነው። ሂንግ ጆይንት። እዚህም ልክ እንደ እዚህ ውስጥ እነማ ይገባሉ? እንደ ክንድ፣ ክርን፣ እንደ ጉልበት እዚህ ውስጥ ይገባሉ ማለት ነው። ጉልበታችንን ለምሳሌ የእጃችን ጉልበት ማለት ነው። የስ ወይ ወደ ላይ ወደ ታች እያረግን ልናረግ እንደፈለገን አናሽከረክረውም አይደለ? ኢልቦም እንደዛ ማለታችን ነው። ስለዚህም እነዚህ ነገሮች ሁሉ ምን ውስጥ ይገባሉ? ሂንግ ጆይንት። ይሄ እንደ በር ማጠፊያ ያለ መገጣጠሚያ ነው ማለት ነው። ሌላኛው ቦል ኤንድ ሶኬት ጆይንት ተብሎ የሚባለው ነው። ቦል ኤንድ ሶኬት ራውንድ ኤንድ ፊትስ ኢንቱ ኤ ካፕ ሙቭ ኢን ኦል ዳይሬክሽን። እዚህ ጋር ደግሞ እያለን ያለው ልክ አንዱ አጥንት ክብ ይሆናል። ሌላኛው ደግሞ እንደ ኩባያ ጉድጓድ ሆኖ በሁሉም አቅጣጫ የሚዞር የሚሽከረከር ማለት ነው። አያችሁ። ስለዚህ አንዱ የሆነ እንደዚህ የሆነ ነገር ይመጣና ሌላው ደግሞ ክብ ይሆናል። ስለዚህ ክብ ይሁንና እዚህ ውስጥ ነው የሚገባው ማለት ይሄ መጥቶ እዚህ ግጥም ነው የሚልበት። ስለዚህ እቺ ትሽከረከራለች ማለት እቺ ትሽከረከራለች ክብ ስለሆነች፣ ይሄ ኩባያ መሳዩ ነገር እዚህ ላይ ይመጣል። ስለዚህ ይሄ ሲሽከረከር እንደፈለገ ይዞራል ማለት ነው። ወደ ፈለግንበት ይዞራል። ትከሻም፣ ዳሌ፣ ይሄ ወገብ ማለት ነው። ወገባቸውን አሁን ዳንሰኞች ምናምኖች አይታችሁ የለ እንደዛ ሲያወዛውዙ። ስለዚህ ልክ እንደዛ እንደማለት ነው። ኦኬ አያችሁ እዚህ ጋር ታይፕስ ኦፍ ጆይንትስ። እንግዲህ እነዚህ ሁሉ ታይፕ ኦፍ ጆይንት ናቸው ማለት ነው። ፒቮት ጆይንት፣ ሳድል ጆይንት፣ ፕሌን ጆይንት፣ ቦል ኤንድ ሶኬት ጆይንት፣ ካንዲሎይድ ጆይንትስ፣ ሂንግ ጆይንትስ እየተባሉ ይዘረዘራሉ። ነገር ግን በዋናነት በእናንተ ሌቭል ያያችሁት የትኛው ነው? ሂንግ ጆይንት እና ቦል ኤንድ ሶኬት ጆይንት ማለት ነው። ስለዚህ ይሄ ቀስት የሚያመለክተው ሂንግ ጆይንት ይሄ ማለት ነው። ይሄኛው ሂንግ ጆይንት። ለምሳሌ እዚህ ጋር ምን አለ? ቅድም ኤግዛምፕል ላይ ምን ብለናል? ሂንግ ጆይንት ላይ ኢልቦ ኒ ብለን የለ። ስለዚህ ኢልቦ አሁን እቺ ማለት ናት አይደለ? እችኛዋ። ስለዚህ እችኛዋ ምንድን የምናደርጋት? ወይ ጥፍ ወደ ላይ ወደ ታች ነው። ይህንን እጁን ወደ ላይ ቢያነሳ ብላችሁ ማሰብ ነው። ስለዚህ ወደዛ ነው የምናደርገው።
ይህንን ወደዛና ወደዚህ አረግን ማለት ከዚህ ጋር ነው የሚንቀሳቀሰው እንጂ እችኛዋ አይደለችም። የስ ስለዚህ ይሄን ወይ ወደ ላይ ወይ ወደ ታች የምታደርጉት ማለት ነው። ስለዚህ ወይ ወደ ላይ ወይ ወደ ታች፣ ይሄ የሚያሳየው እሱን ነው። አያችሁ። ስለዚህ ሂንግ ጆይንት ላይ ያለው መሰረታዊ ነጥብ ይሄ ነው። እዚህ ጋር ስትመጡ ግን ቦል ኤንድ ሶኬት ጆይንት አለ ማለት ነው። ቦል ኤንድ ሶኬት ጆይንት ነው ይሄ ነገር፣ ኩባያ የመሰለ ነገር ነው። አያችሁ እዚህ ጋር ይሄ ማለት ነው። እዚህ ጋር እንደዚህ የሆነ ነገር አለ። ከዛ እዚህ ጋር ደግሞ ክብ ነው ያለው። ስለዚህ ግጥም ነው ያለበት ማለት ነው። ይሄ ይሽከረከራል ማለት ነው። ክብ ስለሆነ እንደፈለገን ይሽከረከራል። ስለዚህ ልክ ይሄ ማለት የትኛው ነው? ሂፕ ጆይንት ብለን ያልነው ማለት ነው። ሂፕና ምን ሾልደር ግጥም ብሎ ነው የገባው እዚህ ጋር እንደዚህ ያለ ክፍተት ነገር ያለው አለ። ይሄ ደግሞ ክብ ናት እዚህ ጋር ያለችው አጥንት ማለት ግጥም ነው ያለችው። ስለዚህ ይሄ ውልቅ ይላል እኮ ትከሻ ወለቀ ሲባል ሰምታችሁ አታውቁም? ይሄ ውልቅ የሚል ነው። ያ ማለት ከዚህ እቺ ክቧ ከኩባያ መሳቢያ ነገር ውስጥ ምን ንቅል ስትል ማለት ነው። ይሄ ሂንግ ማነው ቦል ኤንድ ሶኬት ጆይንት ነው ማለት። ስለዚህ ይሄ እንደፈለገ መሽከርከር ይችላል። እጃችሁን ሙሉ ማሽከርከር ትችላላችሁ ይሄን አይደል? እችኛዋን ግን እንደፈለገን ማሽከርከር አይችሉም። አያችሁ፣ እችኛዋ ሂንግ ጆይንት ናት፣ እችኛዋ ደግሞ ቦል ኤንድ ሶኬት ጆይንት ናት ማለት ነው። ሶ ይሄን በዚህ ማየት ትችላላችሁ ማለት ነው። ፋንክሽን ኦፍ ስኬሌታል ሲስተም እንግዲህ ምንድን ነው መሰረታዊ ተግባሩ? የአጽመ ስርዓት ተግባራት ምንድን ናቸው ስንል እዚህ ጋር ያሉትን ነገሮች መጥቀስ ይቻላሉ። የመጀመሪያው ሳፖርት ነው እንደምናውቀው። ሶ ሳፖርት ላይ ወይም ድጋፍ መስጠት ማለት አይደለ? ሶ ፕሮቫይድ ፍሬምወርክ ፎር ዘ ቦዲ። እዚህ ጋር ምን እያለ ነው? ለሰውነታችን ቅርጽ ይሰጣል ማለት ነው። እንዳለ ሰውነታችን ቅርጽ፣ ይህንን ቅርጽ እንድንይዝ ያስቻለን ስኬሌታል ሲስተም ነው ማለት ነው። የመጀመሪያው ሳፖርት ነው። ፋንክሽን ኦፍ ስኬሌታል ሲስተም ላይ የመጀመሪያው ሳፖርት፣ ሁለተኛው ሙቭመንት ነው፣ እንድንንቀሳቀስ ማለት ነው፣ እንቅስቃሴ እንድናደርግ። ሶ መስልስ ፑል ኦን ቦንስ ቱ ሙቭ። ይሄ ደግሞ ጡንቻዎቻችን አጥንትን በመሳብ እንቅስቃሴ ይፈጥራሉ። ስለዚህ መስል እንዴት ይሰራል የሚለውን ከዚህ በፊት በሰራላችሁ ቪዲዮ አለ አይደለ? መስል ፑል ነው እንጂ ፑሽ አያደርግም ብለናል መስል። ስለዚህ መስል ፑል ያደርጋል እንጂ ፑሽ አያደርግም። ያ ማለት መሳብ ነው እንጂ መግፋት አይደለም። ስለዚህ ጡንቻዎቻችን አጥንትን በመሳብ ምን ይፈጥራል? እንቅስቃሴ እንዲፈጠር ያደርግልናል ማለት ነው። ይሄ ሁለተኛው ዩዙ ሙቭመንት ነው። ዘ ሰርድ ዋን ኢዝ ፕሮቴክሽን። ያ ማለት ይሄ ደግሞ ምንድነው ያደርግ? ጥበቃ ያደርግልናል። እንዴት ነው የሚጠብቅልን ስንል ቅድም እንዳየ ነው። ለምሳሌ ቶራሲክ ኬጅ ምን ያደርግልናል ብለናል? ቶራሲክ ኬጅ ህርትና ላንጋችንን ይጠብቃል። ይሄ የደረታችን ሪፕስ ምናምን ማለት ነው። ስለዚህ የውስጥ ኦርጋኖቻችን በቶራሲክ ኬጅ ወይም በደረታችን አጥንቶች ይጠበቃሉ ማለት ነው። ብሬናችን ደግሞ በምን ይጠበቃል? በስከል ይጠበቃል ማለት ነው አይደል? ጠንካራ አጥንት ስከል አለ። ስለዚህ ስከል ይጠበቃል። ስለዚህ ይሄ ስኬሌታል ሲስተም ምንድነው ያደርግልን? ለውስጥ መሰረታዊ ለሚባሉ ኦርጋኖች ጥበቃ ያደርጋል ማለት ነው። ፕሮቴክሽንም ሌላው ጥቅም ነው። ሰፖርት፣ ሙቭመንት፣ ፕሮቴክሽን እንዲሁም ሌሎችንም መጥቀስ ይቻላል እዚህ ጋር ማለት ነው። ሶ ይኸው ብለድ ሴል ፕሮዳክሽን እንግዲህ አጥንቶቻችን በደንብ እዚህ ጋር እየያዛችሁ መሄድ አለባችሁ ማለት ነው። ስለዚህ አጥንቶች ሌላው ስራቸው ምንድን ነው? ምን ያደርጋል? ብለድ ሴል ፕሮዳክሽን የደም ህዋስ ምርት ማለት ነው። ስለዚህ እንዴት የደም ህዋስ ምርት ጋር ከስኬሌታል ሲስተም ጋር ይገናኛል ስትሉ አጥንቶቻችን ወይም የደም ህዋሶቻችን የሚመረቱ የት ነው? በመቅኔ በምንለው ውስጥ ነው። መቅኔ ቦን ማሮ ብለን የምንለው ማለት ነው። ስለዚህ መቅኔ ደግሞ ምንድን ነው? የጉልበት አጥንት ውስጥ የሚገኝ ነው አይደለ? መቅኔ ማለት በአጥንቶች ውስጥ የሚገኝ ለስላሳ ክፍል ነው ማለት ነው። በጉልበት አጥንት ውስጥ የሚገኝ ለስላሳ አጥንት ነው። ይሄ ለስላሳ ክፍል ነው ቦን ማሮ የምንለው ማለት ነው። ቦን ማሮ ሶ ዚስ ቦን ማሮ ፋውንድ ኢንሳይድ ዘ ቦንስ። አያችሁ አጥንቶች ውስጥ ነው የሚገኘው፣ ስፔሻሊ በጉልበታችን አጥንቶች ውስጥ ማለት ነው። ስለዚህ ደም የሚመረተው እዛ ውስጥ ነው፣ የጉልበት አጥንት ውስጥ ማለት ነው። ሌላው ጥቅሙ ምንድነው? የደም ህዋሶችን ማምረት ነው ማለት ነው። የሚመረቱት ደሞች ደግሞ በዋናነት ዌር ሬድ ብለድ ሴልስ ኤንድ ዋይት ብለድ ሴልስ፣ እነዚህ ሁለቱ ናቸው። አያችሁ ቀዩ የደም ህዋስና ነጭ የደም ህዋስ ማለት ነው። ቀይ የደም ህዋስ ምንድን ነው የሚያደርግልን? መሰረታዊ የሚባሉ ነገሮችን ይዞ ይጓዛል አይደል? በሰውነታችን ውስጥ ልክ እንደ ኦክሲጅን ማለት ነው፣ አየርን። ምክንያቱም ሄሞግሎቢን የሚባል ፒግመንት አለው። በዛ የተነሳ ቀይ ደም ሴል ኦክሲጅንን ይዞልን ይሄዳል ማለት ነው። ነጭ ደም ሴል እንደሚታወቀው ምንድን ነው? በሽታን ፋይት ማድረግ ነው፣ በሽታ መከላከል ማለት ነው። ስለዚህ እነዚህ የሚመረቱት በአጥንቶቻችን ውስጥ ነው ማለት ነው። ስኬሌታል ሲስተም ውስጥ አንዱ የስኬሌታል ሲስተም ፋንክሽን አንዱ ምንድን ነው? ፕሮዳክሽን ኦፍ ብለድ ሴል ማለት ነው። ኦኬ ሌላኛው ስራው ምንድን ነው? ስቶሬጅ ሰብስታንስ ነው። ያ ማለት ማዕድናትን ማከማቸት ማለት ነው። ማዕድናት በሰውነታችን ውስጥ የሚከማቹት ይሄ በዋናነት አጥንቶቻችን ውስጥ ነው። ለምሳሌ ስቶር ካልሽየም፣ ሚኔራል ሳልትስ ኤንድ ካልሽየም ፎስፌት በዋናነት እነዚህን ምን ያደርጋል? ያከማቻል። ማዕድን ጨው፣ ካልሽየም ፎስፌት እንዲሁም ካልሽየምን
ምን ያደርጋል? ያከማቻል፣ ስቶር ያደርጋል ማለት ነው። ሌላው ፋት ስቶሬጅ ነው። ፋት ስቶሬጅ አያችሁ፣ ኢነርጂ ስቶርድ ኢን ቦን ማሮ። እንግዲህ መቅኔ ምን አለን? መቅኔ ውስጥ ለኃይል የሚሆን ምን ይከማቻል? ስብ ይከማቻል ማለት ነው። መቅኔያችን ውስጥ መቅኔ የሚባለው ጉልበት ውስጥ ያለ ነው ብያቸው። ስለዚህ ይሄ መቅኔ ወይም ቦን ማሮ ለኃይል የሚሆን ኢነርጂን ምን ያደርጋል? ለስቶር ያደርግልናል ማለት ነው። ይሄንንም እንዳትረሱ፣ ሌላው ጥቅሙ ነው ማለት ነው። ስለዚህ እነዚህ ማዕድናት ምንድን ነው ምን ያደርጉልናል? በአጥንቶቻችን ውስጥ መከማቸቱ ምን ይጠቅማል ስንል ይኸው ኢምፖርታንሱ ምንድን ነው? ዚስ ሚኒራልስ የስ እዚህ ጋ ያሉት ሚኒራሎች ለምን ይጠቅማሉ? ኔሴሰሪ ፎር ብለድ ክሎቲንግ፣ አንደኛው ለደም መርጋት፣ የስ ለደም መርጋት ጠቃሚ ነው። ነርቭ ፋንክሽን፣ ለነርቭ ስራ፣ እንዲሁም መስል አክቲቪቲስ፣ ለጡንቻ ጥንካሬ ወይም ለጡንቻ እንቅስቃሴም በጣም አስፈላጊ ናቸው ማለት ነው እነዚህ ማዕድናት። ስለዚህ ስኬሌታል ሲስተም ያለው ጥቅም ዘርፈ ብዙ ነው ማለት ነው። የመጨረሻው ፖይንታችን የስኬሌታል ሲስተም አጠቃላይ መጨረሻው ፖይንት ሜጀር ዲዚዝ ኦፍ ስኬሌታል ሲስተም ነው። እንግዲህ ዋና ይህ የአጽመ ስርዓት በሽታዎች ምንድን ናቸው ሚለውን ስናይ እነዚህ አምስቶችን ማየት እንችላለን ማለት ነው። የመጀመሪያው ሊውኬሚያ የሚባለው ነው። ሊውኬሚያ ይሄ ካንሰር ኦፍ ብለድ ፎርሚንግ ቲሹ ነው ወይም ቦን ማሮ። ያ ማለት ይሄ በደም ውስጥ የሚመረት አጥንት መቅኔ ውስጥ የሚከሰት የካንሰር አይነት ነው ማለት ነው። ስለዚህ ምን ማለት እንችላለን? የደም ካንሰር ብለን ማለት እንችላለን ማለት ነው። ሉኬሚያ ይባላል። እንግዲህ በመቅኔ ውስጥ ቅድምን ብለናል፣ ቦን ማሮ ቀይና ነጭ የደም ሕዋስን ያመርታል ብለናል። ስለዚህ እሱ ውስጥ የሚከሰት የካንሰር አይነት ምን ይባላል? ሊውኬሚያ ይባላል። ሊውኬሚያ ብለድ ካንሰር ብላችሁ መያዝ ትችላላችሁ ማለት ነው። ሶ አንደኛው የስኬሌታል ዲዚዝ በሽታ ይሄ ነው፣ ሊውኬሚያ። ይሄም አንደኛው ነው፣ እንዳትረሱ። እያንዳንዱን እነዚህ ለዩዋቸው ይጠይቋችሁ ይችላሉ ሜቢ። ሁለተኛውም ኦስትሮፖሮሲስ ብለን የምንለው ነው። ኦስትሮፖሮሲስ ይሄ ደግሞ ምን ይለናል? ፖረስ ቦንስ ኦር ቦንስ ቢከም ቲን ኤንድ ዊክ። ይሄኛው አጥንት ቀጭንና ደካማ ሆኖ በቀላሉ እንዲሰበር የሚያደርግ በሽታ ነው ኦስትሮፖሮሲስ የምንለው ማለት ነው። ስለዚህ አጥንት ቀጭን ይሆናል እንዲሁም ደካማ ይሆናል፣ ልፍስፍስ ይሆናል ማለት ነው። ስለዚህ በቀላሉ እንዲሰበር ሊያደርግ ይችላል። ስለዚህ ይሄ ደግሞ ኦስትሮፖሮሲስ ነው። ኦስቲዮአርትሪቲስ ይሄ ደግሞ ሶስተኛው የስኬሌታል ሲስተም ዲዚዝ ነው። ኦስቲዮአርትሪቲስ ምንድን ነው? ብሬኪንግ ዳውን ኦፍ ጆይንትስ ካውዝስ ፔን ኤንድ ስቲፍነስ። ያ ማለት የመገጣጠሚያ መሳሳትና መጎዳት ማለት ነው። መገጣጠሚያዎቻችን ላይ የሚደርስ በሽታ ነው። ይሄ በጣም ከፍተኛ ህመም ይኖረዋል ማለት ነው። እንዳትረሱ እዚህ ጋር ህመም ያስከትላል። ሌላው ፍራክቸር ነው። ይሄ ቃሉም ይነግረናል አደለ? ፍራክቸር ስንል ምንድን ነው? ይሄ መሰበር ማለት ነው፣ የአጥንት መሰበር ነው። ሶ የፓርሻል ኦር ኮምፕሌት ብሬክ ኢን ዘ ቦን፣ አጥንታችን በግማሽ ወይም ሙሉ በሙሉ ሲሰበር ያለ በሽታ ይሄ ፍራክቸር ይባላል ማለት ነው። ፍራክቸር እንዳትረሱ። ይሄን እንግዲህ ለዛሬ ይህ የስኬሌታል ሲስተም አጠቃላይ ነጥቡ እጥር ምጥርን ስናደርገው ይሄን ይመስላል ማለት ነው። ሜቢ ቸኩዮባችሁ ሊሆን ይችላል ቪዲዮ እንዳይረዝምና በሌላ ቪዲዮ ደግሞ ይሄንኑ ክፍል ይዤ እንዳልመጣ በሚል ነው ማለት ነው። ሶ ይህንን ትረዳላችሁ ብዬ አስባለሁ። ሀሳብ፣ አስተያየት፣ ጥያቄ ካለ ማስቀመጥ ትችላላችሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳም። ባይ ባይ።